ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ ደግሞ ቂጣ ፍርፍር በምስር ከተለመደው ለየት አድርገን ነው የምንሰራው። በጣም ቆንጆ ነው፣ ትወዱታላችሁ። እስከ መጨረሻው በመጀመሪያ ሽንኩርት መጥበሻዬ ላይ 2 ራስ ሽንኩርት ከትፌ በደቃቁ አዘጋጅቻለሁ። ሽንኩርቱ በራሱ ውሃ በሰል ካለልኝ ዘይት ሽንኩርቱን እንደዚህ ቀላ እስከሚል ዘይቱ አብስየዋለሁ። ከዛ በርበሬውን ትንሽ በደረቁ አቁላለዋለሁ። ከሽንኩርቱ ጋር ትንሽ ጥብስ አደርገዋለሁ። ከዛ ሙቅ ውሃ፣ ያው ማንኛውንም ስጎ እንደምንሰራው መስራት እንችላለን። እሺ አሁን ቆንጆ ነው፣ እየተቆላላልኝ ነው። እዚህ ትንሽ ከተቆላላልኝ በኋላ ነጭ ሽንኩርት ጨምራለሁ። ከዛ ከነጭ ሽንኩርቱም ጋር ትንሽ እናቁላለዋለን። እሺ አሁን ስጓችን ቆንጆ ሆኖ እየተቆላላልኝ ነው። ከዛ የቲማቲም ድልህ ጨምራለሁ። ቲማቲም ድልሁን ካልፈለጋችሁ ቀይ ቲማቲም ፈጭታችሁ መጨመር ትችላላችሁ፣ ግን በጣም ቆንጆ ነው፣ ያጣፍጠዋል ማለት ነው። ከዛ በመቀጠል ድፍን ምስር አዘጋጅቼዋለሁ፣ እዛ ጨምረዋለሁ ማለት ነው። ከዛም ከድፍን ምስሩን ጋር ትንሽ አቁላለዋለሁ ሶሱን እንዲወስድልኝ ማለት ነው። እሺ አሁን የምስር ሶሳችን ደርሶልናል ማለት ነው። ቅመሞቻችንን እንጨምራለን። እኔ የጥብስ ቅጠል ፓውደር እጨምራለሁ እና ጨዋችንንም ያው እንደ ፍላጎታችን። ከዛ ከቅመሙና ከጨውም ጋር ትንሽ አቁላለዋለሁ። ከዛ ሙቅ ውሃ እንጨምራለን። አጠር አድርገን ነው የምንተወው። እሺ አሁን የምስር ሶሳችን ደርሷል። ጨውንም ቀምሰናል። በጣም ቆንጆ ነው ይሆነልን። በመቀጠል ዱቄት አዘጋጅቻለሁ የሚያስፈልገኝን ያክል ማለት ነው። ከዛ ጨው ጨምራለሁ። ውሃ ለሰስ ያለ ቅዝቃዜውን የለቀቀው ጨምራለሁ። ከዛም ያው እናዋሃድና የምንፈልገው አይነት ውህድ እስከሚመጣልን ድረስ ውሃችንን እንጨምርና እናቦካዋለን ማለት ነው። ትንሽ ደረቅ ያለ ሊጥ ነው የምናዘጋጀው። እሺ ይሄው ትንሽ ደረቅ ያለ ሊጥ አዘጋጅተናል። ብዙ ማሸትም አይጠበቅብንም። ማዳመጫችን ላይ ዱቄታችንን ጨምርና ከዛ ያው በመጥበሻችን ልክ አርጠን እናዘጋጃለን። ከዛ እንደዚህ ካስተካከልን በኋላ ከዛ ላስቲክ አድርጌ በቀላሉ እንዲዳመጠኝ እዳምጠዋለሁ። ከዛ እንደዚህ ዳምጬ ካዘጋጀው በኋላ በሹካ ወጋ እናደርገዋለን። እሺ ያው ሌላውንም እንደዛው አስተካክላለሁ በዚህ መልኩ ማለት ነው። ዋናው ነገር እንዲሳሳልን ነው እንጂ ቅርጹ ምናምን ችግር የለውም። በመቀጠል መጥበሻዬ ጥጄ ግሎልኛል፣ ዘይት አልጨመርኩም። ከዛ ይሄው ሊጣችንን እንጨምራለን ማለት ነው። እንደምታዩት እንግዲህ እያገላበጥን ተስተካክሎ እንዲበስል እናደርጋለን። በጣም ሳይደርቅ በጣምም ለስለስ ሳይል ትንሽ ደረቅ ማለቱን እንፈልገዋለን፣ ግን በጣም ድርቅ እንዲልም አንፈልግም። እዚህ እያዟዟርኩኝ አበስለዋለሁ። ቀንብር ብሎ
እዛ ያው የቀረውንም ተመሳሳይ መልኩ አበስለዋለሁ። እሺ እንደምታዩት ካበሳሰልኩ በኋላ እንደዚህ ጨርቅ ላይ አድርጌዋለሁ እንዳያርሰው ልስልስ እንዳያደርግብን ማለት ነው። ደረቅ ማለቱን ስለምንፈልገው ከዛ አሁን ደግሞ መክተፊያ ላይ አድርጌ ቆራርጠዋለሁ እና ይሄንን ደረቅ ያለ ነገር መመገብ ስንፈልግ በጣም ቆንጆ ነው እንደዚሁ ብንመገበው ማለት ነው። ከዛ እንቆራርጠዋለን። በእጃችንም ቆረስ ቆረስ ማድረግ እንችላለን፣ ግን እንደዚህ ሲሆን ለአይንም ያው ደስ ይላል። ያው ትንሽ ጠንከር ያለ ነው ግን ቢሆንም ቆርጠዋለሁ። ከዛ ምንም እንደዛ ያው መጠኑን እንደምንፈልገው አድርገን እንቆራርጠዋለን። በጣም ነው ደስ የሚለው እንደዚህ እንዲበላ። እና ይሄንን ከፈለግን ሰላጣ ላይ ብንጨምረው በጣም ቆንጆ ነው። ደረቅ ያለ ስለሆነ በጣም ነው የሚጣፍጠው። እሺ አሁን የምፈልገውን ያክል እዚህ ቆራርጬ አዘጋጅቻለሁ። በመቀጠል በምስር የሰራነው ሶሳችን አለ። ከዛም እንጨምረዋለን ማለት ነው። እያየን እንዳይደርቅብን እናቀላቅለዋለን። እና ሶሳችንም ቀዝቅዟል። ያው ትኩስም ሲሆን ይርስብናል፣ ጣዕሙ ብዙም ደስ አይልም። ደረቅ እንዳለ ቂጣውም ሶሳችንም ቅዝቅዝ ብሎ ሲሆን በጣም ቆንጆ ነው ማለት ነው። ሳይርስ ጣዕሙ በጣም ነው ደስ የሚለው። ትንሽ ጨምርበታለሁ እና መድረቅም የለበትም ብዙ መራስም የለበትም። ጣዕሙ ቆንጆ ጣዕም ይመጣልን እንደዛ ሲሆን ነው። ከዛም ያው እናቀላቅለዋለን ሳይደርቅ ማለት ነው። እሺ አሁን ሳህናችን ላይ እንቀንሳለን እና ብዙም ባይደርቅ ጥሩ ነው እንደምታዩት። እሺ ይሄው እንደምታዩት በዚህ መልኩ አዘጋጅቻለሁ። እና እንጀራን ቀየር ማድረግ ስንፈልግ እንደዚህ ቂጣን ቆንጆ አድርገን ከጋገርን በኋላ እንደዚህ አጣፍጠን መስራት እንችላለን። በጣም ነው የሚጣፍጠው። እናም ለምትጾሙ ሰዎች በተለይ በምትጾሙበት ሰዓት በጣም ቆንጆ አማራጭ ነው፣ ሁሌ እንጀራ በወጥ ከምናደርግ ማለት ነው። እና ጣዕሙም ለየት ይላል። እናም ቂጣው ራሱ በደረቁም በጣም ነው የሚጣፍጠው። እንደዚህ ደረቅ ያለ ነገር መመገብ ስንፈልግ እንደነገርኳችሁ ሰላጣም ላይ በጣም ቆንጆ ነው። እና እንጀራን ቀየር ማድረግ ስንፈልግ እንጀራን በማይኖረን ሰዓት እንደዚህ ቂጣን አጣፍጠን መብላት እንችላለን። እናም እስኪ ሰርታችሁት የምታውቁ ከሆነ ሰርተ ነው እናውቃለን በሉኝ። እንግዳም ራሱ ሲመጣባችሁ ብዙ የሚያስቸግር አይደለም። ቂጣውን ጋግራችሁ ማስቀመጥ ትችላላችሁ። እንግዳ ሲመጣ እንደዚህ ሶስ ካላችሁ፣ ሁሌ ደግሞ ቂጣ ፍርፍርን በስጎ ከምናደርገው እንደዚህ ምስርን ጨምረን አጣፍጠን መብላት እንችላለን። እና ስትበሉት አፋችሁ ላይ ደረቅ የሚለው ስሜት አለ፣ ደስ ይላል። የምስሩ ጣዕም ቆንጆ ሶስ ነው የሰራንለት። በጣም ነው የሚጣፍጠው። እውነቴን ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። በጣም ልዩ ነው። እኔ እንግዲህ ትንሽ ቂጣን በዚህ መልኩ አድርጌ ቀየር ለማድረግ ሞክሬያለሁ። እናም ሞክራችሁት አስተያየታችሁን ጻፉልኝ። እንደሁሌም ስለምታበረታቱኝ፣ ስለምትደግፉኝ፣ አይዞሽ በርቺ ስለምትሉኝ እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ። አሁንም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። እንደሁሌም ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና ቆዩ።